ማንቸስተር ዩናይትድን ከኪሳራ የታደገ ውሻ። ዛሬ ላይ ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ታዋቂ የስፖርት ክለቦች መካከል አንዱ ነው። ቢሆንም ነገሮች በጣም የተለዩ ሊሆኑ ይችል ነበር። እንደ አውሮፓውያኑ የዘመን አቆጣጠር በ1901 በእግር ኳስ ታሪኩ ላይ አይረሴ ክስተት ተከስቷል። አንድ ውሻ ማንቸስተር ውስጥ ጠፋ። የማንቸስተር ዩናይትድ ግንባር ቀደም መሪ የሆኑትን ኒውተን ሄዝን ለማዳን የጠፋው ውሻ እንዴት ቁልፍ ሚና እንደተጫወተ ብዙ ደጋፊዎች የማያውቁትን ታሪክ እነሆ። እንደ ፈረንጆቹ በ1894 የጀመረው በወቅቱ ኒውተን ሄዝ በመባል የሚታወቀው ክለብ ወደ ሁለተኛ ዲቪዚዮን ወርዷል። ቁልፍ ተጫዋቾች ተሰናብተዋል እና በሚቀጥሉት የውድድር ዘመናት ወደ ከፍተኛ ሊግ አንደኛ ዲቪዚዮን መመለስ አልቻሉም። እንደ አውሮፓውያኑ በ1900 የክለቡ የፋይናንስ ትግል በኪሳራ አፋፍ ላይ ጥሏቸዋል። ዳግም ለማንሰራራት ደግሞ አለ የሚሉትን የመፍትሄ ሀሳብ ማቅረብ ነበረባቸው። ከነዛ ውስጥ ደግሞ አንዱ የገቢ ማሰባሰቢያ ባዛር ማዘጋጀት ነበር። ዓላማው የገንዘብ ሸክሙን ለማቃለልና የቡድኑን ሕልውና ለማረጋገጥ የሚረዳውን 1000 ፓውንድ ማሰባሰብ ሲሆን ይህም ከዛሬው የበለጠ ዋጋ ያለው ነው። ነገሩ ከባድ ሆነና ገቢ ማሰባሰቢያው ክለቡ ካሰባሰበው በላይ ዋጋ አስከፍሎ ዛሬ የሚታወቀውና ተወዳጅ የሆነውን ክለብ ተስፋ አስቆራጭ ሁኔታ ውስጥ ጥሎታል። የጠፋው ውሻ ታሪክ። በጊዜው የክለቡ መኳንንት የነበረው የሴንት በርናንድ ውሻ ነበር። ሜጀር የካፒቴን ሃሪ ስታንፎርድ ነበር እና በጨዋታ ቀናት ተጨማሪ ገንዘብ ለማምጣት የሚረዳ የመሰብሰቢያ ሳጥን አንገቱ ላይ አንጠልጥለው አንዱ የገቢ ማሰባሰቢያ ዘዴ አድርገውታል። በገንዘብ ማሰባሰቢያ ባዛር የመጨረሻ ምሽት ታዲያ ሻለቃ ሴንት በርናንድ ጠፋ። የሜጀር መጥፋት ታዲያ ኒውተን ሄዝን ወይም ማንቸስተር ዩናይትድን የሚያድኑ ተከታታይ ክስተቶችን አስከተለ። ውሻው በማንቸስተር ጎዳናዎች ሲንከራተት የተገኘው ጆን ሄንሪ ዴቪስ በተባለ የሀገሩ ባለጸጋ ጋ ነው። በዚያን ጊዜ ዴቪስ ለሴት ልጅ ስጦታ የሚሰጣት ውሻ እየፈለገ ነበር። በዚህ የተነሳ ክለቡ ከገባበት ችግር አንጻር ውሻው ለስምምነት ቀረበ። እናም የቀረቡት ውሎች የሁለቱንም ወገኖች ፍላጎት አሟልተዋል። ስለዚህ አሁን አስተዳዳሪው ዴቪስ ሆነ። እንዳለመታደል ሆኖ ውሻው ከዚያ በኋላ የስታንፎርድ ወይም የኒውተን ሄዝ አባል አይደለም፣ ግን ቢያንስ ክለቡ ይተርፋል። ሃሪ ስታንፎርድን ከተከታተሉ በኋላ በመጨረሻም ስምምነት ላይ ደረሱ እና ጆን ሄንሪ ዴቪስ የሜጀር አዲሱ ባለቤት ሆነ። ጆን ሄንሪ ዴቪስ ከክለቡ ካፒቴን ስታንፎርድ ጋር ያደረገውን ግንኙነት ተከትሎ የኒውተን ሄዝን አሳሳቢ የገንዘብ ሁኔታ የመርዳት ፍላጎት ነበረው። ከሃሪ ስታንፎርድና ከሌሎች ሁለት ባለሀብቶች ጋር ዴቪስ ክለቡን ከመጥፋት አዳነው። እናም ደግሞ አዲሱ ሊቀመንበር ሆኗል። እንደ አውሮፓውያኑ በ1902 ክለቡ ስሙን ቀይሮ አሁን ድረስ ወደሚጠራበትና ወደሚታወቅበት ወደ ማንቸስተር ዩናይትድ ተቀየረ። ቲያትር ኦፍ ድሪምስ ሁሉንም አይቷል። ክለቡ በኪሳራ አፋፍ ላይ ከመሆን አንስቶ እስከ ሙኒክ የአየር አደጋ፣ የሁለተኛው የዓለም ጦርነት ፍንዳታና እስከ መውረዱ ድረስ በሚያስደንቅ ሁኔታ አሁንም ከዓለማችን ታላላቅ ክለቦች ተርታ አለ። ክለቡ የማይቻለውን ህልም ማሳካትና ወደ ግዙፍ የዓለም ስፖርት ማደግንም አይቷል። ልክ ከ5 ዓመታት በኋላ ማንቸስተር ዩናይትድ በ20 የከፍተኛ ሊግ ዋንጫዎች የመጀመሪያውን አሸንፏል። በጨዋታ ታሪክ እጅግ ካጌጡ ክለቦች መካከል አንዱ ለመሆን በቅቷል። በሄደበት መንገድ በሚያስገርም የዕድል ለውጥ ወደ መጥፋት አፋፍ ላይ ነበር። ሻለቃን በተመለከተ ቀሪ ህይወቱን በሃሪ ስታንፎርድ ሴት ልጅ በከፍተኛ እንክብካቤ፣ በውዴታ እንዲሁም በክለቡ ደጋፊዎች የምንጊዜም ባለውለታ በመሆን አሳልፈዋል። ምክንያቱም ያለ እርሱ ጣልቃ ገብነት የማንቸስተር ዩናይትድ እግር ኳስ ክለብ ሊኖር አይችልም ነበር። የዛሬን አበቃን። በያላችሁበት ቸር ቆዩልን።